አቤላና ልዑል ጆሲ እንደጠለፋት ትንሿን እርግጠኛ ስለነበሩ መጠባበቅ በሩ ላይ ጀምረዋል። ያንንም በማድረጋቸውም ትልቅ ፍንጭ አግኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትንሿ ድራማን ክፍል 44 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። መቅዲ ከኋላ ጆሲ መጥቶ ራሷን ካሳታት በኋላ አንድ ክፍል ውስጥ ከትንሿ ጋር እጇንም እግሯንም ታስራ ራሷን አገኘችው። ስትነቃ ያየችውን ማመን ያቃታት መቅዲ እንደምንም ብላ ከእንቅልፏ ተነቃች በኋላ እንድትፈታለት ትንሿ ትጠይቃታለች። ትንሿ ግን ዛሬም ያደረገችባት ወይም ከበፊት ያደረገችባት ተንኮልና ክፋት አልተነሳም ነበር። ደግሞ ሌላ ሴራና ሌላ ድራማ ፈጥረሽ መጣሽ ስትላትም እሷም ከእሷ ጋር ጠብካ ቆመች እንደቆየች ብትነግራትም ሴራ እየጠነሸሽልኝ እንጂ ያቆየሽው ከኔ ጋር ሴራና ተንኮል አላቆምሽም በማለት ለመቅዲ ትነግራታለች። እውነትም ደነዝነሽ ፈዛዛነሽ። እስከ ዛሬ እኔ ማይረግ ከፈለግኩ ፊት ለፊት እንደማረግ ጠንቅቀሽ ታውቂያለሽ። ስለዚህ ለምን ብዬ ነው እኔ አንቺን ከኋላሽ መጉዳት የምፈልገው? እኔ መቅዲ ፊት ለፊት እንጂ የምገጥመው ማንንም ለማስመሰል ብዬ እንትን አልልም ስትል ፊት ለፊት ትነግራታለች። ይሄኛው ደግሞ ሌላኛው እኔ መጉዳትሽ ነው። ቆይ አንቺ ቆይ እኔን መቼም ልጠቅሚኝ ስለማቺ እባክሽ ተይኝ፣ ድምፅሽን ራሱ መስማት በጣም አስጠሉተኛል በማለት ትንሽ የተሸወደች ይመስለኛል። ዛሬ ላይ መቅዲን ብታምን ከዛ ተቤት የምትወጣበት ጊዜ ሰፊና በጣም ሰፊ እድል ነበረው። ልዑልና አቤላ በቀበቶ እነ ዴቭ ላይ እንትና ላይ ወይም ጓደኞቹ ላይ ማለት ነው ትንሽ ከተዝናኑ በኋላ ምንም የሚናገሩ ጉድ ስላልሆኑ እኛ እጃችን ደገመን። ደግሞ አንተ ኩቻ ዘና በልባቸው በማለት ከዛ ከቤት ይወጣሉ። ትንሽ መንገድ ከሄዱ በኋላ ቹቻን ያገኙትና የሆነውን ነገር ሁሉ ይነግሩታል። እኔ ወንድማችሁ አይደለሁ በማለት እናንተ ቤት እረፍት አድርጉ፣ እኔ ደግሞ ነጌዲዮን ጋር እረፍት ላድርግ ወይም ትንሽ ዘና ልበልባችሁ በማለት ወደ ኩቻ ይመጣል። ኩቻ እንግዲህ ዛሬ ዘና ማለት አምሮኛል በማለት ምን ላምጣል ሲለው እኔ ቀበቶ ስለሌለ ወፈር ያለ የኤሌክትሪክ አምጣልኝ ይለዋል። ኮቻም በቃ ዛሬ አንተ ወንድሜ እንድትዝናና በማለት የጠገብየውን ረዥም ገመድ የኤሌክትሪክ ያመጣል። ያንንም ጥብጥብ ያደርጋቸውና ይገርፋቸዋል። ነገር ግን ወንድነት ይሄ እንዳልሆነና ጌዲ ለምን ፈታኸኝ አንገጥምም ሲለው ቹቻ አቅሚቲን ስለምታውቅ ፈጽሞ ይላል። ወደ አሁን ትንሽ ሳይቆይ ይመጣና ለምን በፈጠራችሁ አትናገሩም? ትንሿ ያለችበት እኮ ብትነግሩን እናንተን በሰላም ትወጣላችሁ በማለት ኢዛና ይማጸናቸዋል። እነሱ ግን ፈጽሞ ሊናገሩ ፈቃደኛ አይደሉም። ባረች ሊናገር ቢልም ነገር ግን ጌዲ ነው መሆን የለበትም። የነሱ ቀበቶ በስንት ጣሙ፣ አሌክስ ግን በጩቤ ነው የሚዘለዝለን። ስለዚህ አርፈህ ተቀመጥ በማለት መልሶ መላልሶ ይነግረዋል። እሱ ግን እውነቱን ተናግሮ ከዛ ተቦታ ዞር ቢል ደስታው ነበረ። ጆሲ ትናንትና በወጣበት ከኢዛና ጋር ሲጨቃጨቅ የእርግዝና ቼክ ማድረጊያውን ስለጣለ ዛሬ ተመልሶ መሄድ ነበረበት። መጀመሪያ ግን ትንሿ በጣም ስለራበኝ ምግብ አምጣልኝ ስትለው ብዙ ምግቦች ያማርጣታል። ምግብ ይሁን እንጂ የማማረጥበት እንኳ ሞራል የለኝም ስትለው እሱም እሺ ብሎ ምግብ ያመጣላታል። መጸዳጃ ክፍል ውሰደኝ ካለችው በኋላ ትንሽ ከተጨቃጨቁ በኋላ መጸዳጃ ክፍል ይሄዳል። ተወስዳታን ከዛም ስትመለስ በልታ ስጨርስ ማውራት እንችላለን በማለት ሳሎን ቁጭ ታደርጋለች። እናውራ መቼ ተውርተን የለም እንዴ ሲላትም አወራን እንጂ አልተግባባንም። እኔም አንቺ በምትይው ሀሳብ አልስማማም። ስለዛ አሁን ከመቅዲ ጋር አንቺ ተቀመጪ፣ እኔ ደግሞ ሄጄ የእርግዝና መድኃኒቱን ላምጣልሽ ወይም መመርመሪያውን ይላታል። እሱ መመርመር ስለማትፈልግ ብትነግረውም ነገር ግን ውሸትሽን ካልሆነ የጥላቴን ልጅ ማሳደግ ስለማልፈልግ እኔ እሱን ወደ አመላ ብየው ልጅ በልጅነት ሲባል አልሰማሽም፣ ስለዚህ ለእኔ ቆንጆዬ ልጅ ትወልጅልኛለሽ በማለት መልስ ይሰጣታል።
እሷም እንግዲህ ምንም ማድረግ አልቻለችም። በእንቢ ብትለውም ነገር ግን እሱ ሊያመጣ ሄዷል። መንገድ ላይ ግን ያጋጠመው ልዑልና አቤላ ነበሩ። ብዙ ቢጨቃጨቁም ነገር ግን ጆሲ ማስመሰሉን ቀጥሏል። እባክህ ተናገር፣ በዚህ በፀሐይ አታድክመን ሲሉትም እሱ ግን ምንም እንደማያውቅ መላልሶ ይነግራቸዋል። በቃ እንግዲህ እናያለን በማለት ይሸኙታል። ትንሽም ከሄደ በኋላም ለምን በሩ ላይ አካባቢ ሆነን በሩን ተምናንኳኳ ከበሩ ሆነን ወጭ ገቢውን አናየም በማለት ሀሳብ ይሰጣሉ። አሌክስ እና ጓደኛው እየጠበቁ እንደሆነ በሩን ቢያንኳኩ እያዩ ነበር የሚከፍተው። ነገር ግን ጆሲ ገዝቶ ሲመጣ ምን እንደገዛም የማያሳይ ሲሆን ለምን ወጣ ለምን ገባ፣ ስለዚህ ቼክ ላይ ያደርግ ነው። ነገ ደግሞ ወደ ትምህርት ቤት መመለስ አለብን። ትምህርት ቤት ደግሞ እየሄድን ያለውን ድባብ ማጣራትና ማወቅ አለብን በማለት ልዑልና አቤሊ ይመካከራሉ። ጆሲም ወደ ክፍል ገብቶ ወደ ቤቱ እየገባ እያለ ትንሿን እየለመነች ነበር። መቅዴ በህይወትሽ እንደ ዛሬ የምትጸጸችበት ቀን የለም። ምክንያቱም እኔን ከፈታሽ ከዚህ ይዤሽ እሄዳለሁ። አሁን እኔ አንቺን የምጎዳበት አይደለም፣ ደግሞም አንቺን መጉዳትም አልፈልግም። እየነገርኩሽ አይደለም፣ እባክሽ እየለመንኩሽ ነው፣ አትላጭቤ ብትላትም እሷ ግን እሷን ያወቀችለትና የእሷ ጓደኛ የሆነችለት ትልቁ ጸጸቷና ትልቁ ስህተቷ እንደሆነ ትንሿ አሁንም ልታምናት ፈቃደኛ አልነበረችም። መዕዲ ምን አይነት ሞኝና እጅለሽ፣ ቆይማ ሁሌ ልታጃጅሉኝና ስታሞኙኝ ልትኖሩ ነው በማለት መልስ ትሰጣታለች። ሞኝና ጅል እንደሆነች እርግጥ አድርጌ እስከ ዛሬ እንደውም ብልጥ ትመስሊ ነበር፣ አሁን ግን አረጋገጥኩ ሞኝ ነሽ ትላታለች። በዛም ትንሽ ፈራ ብላ ለማንኛውም እርጉዝ እንዳልሆንሽ እናውቃለን፣ ስለዚህ አሁን ቼክ አድርጎ የጆሲ መጫወቻ ከመሆንሽ በፊት ፍችኝና ከዚህ ጉድ ይዤሽ ልውጣ በማለት ትንትን ትላታለች። ትንሿም ወደ ማመን ቦታ ትሄድና እጇን ልትፈታ ስትል ነገር ግን ከየት መጣ ሳይባል ጆሲ ፊት ለፊታቸው ይቆማል። ይህንንም የሰማው እኔ እኮ እጅሽንም እግርሽንም ያላሰርኩሽ ስላመንኩሽ እንጂ ለሌላ ነገር አይደለም። እንዴት መቅዲን አንቺ ታምኒያታለሽ? ለማንኛውም እሷ ጅላት ልታምንም ፈቃደኛ አይደለችም። ለአንተ ጋር አይደል እንደውሏ አንተ ጅልጅል አንፎ ትለዋለች። ሁለተኛ ግን አንድ ነገር ብትናገሪ መቅዲን እዛ ለብቻዋ ክፍል እንደሚዘጋባት ይነግራታል። ይህ ድራማ ከሚያልቀኝማን እኔ ፈጽሞ መሄድ አልፈልግም፣ ወይም እኔ እዚሁ ነው መሆን የምፈልገው በማለት ለጆሲ ትነግረዋለች። እንደዛ ከሆነ ምላስሽን ቆርጬ እጅሽን ፈትቼ ምላስሽን እንዳላስርልሽ አድበይ ዝም በይ በማለት አሁንም ማስጠንቀቂያ ይሰጣታል። ቹቻና መቅዲ በአመላቸው ወይም በባህሪያቸው ዝም ማለት የማይችሉት ነገር ግን ትንሿ የመመርመሪያ ሄደሽ ነው የተመርመሪ ቢላት በአንገቴ ገመድ ይገባን እንጂ አልመረመርም ትያለች። እሱም እርጉዝ እንዳልሆን እኮ እናውቃለን፣ ነገር ግን ነይ ቼክ እናድርግ፣ በፍቅር ካላረግሽ በግዴታ እንዲያስገድድሽ አታርጊኝ ይላታል። እሷም የሚሆን ነገር የለም በግዴታ ሁላ ብላ ብትነግረውም ነገር ግን ጆሲ አምጥቶ እጇንም እግሯንም በገመድ ጥፍንግ አድርጎ ያስራታል። ትንሿ እኔ እንደዚህ ባላረግሽ ደስ ይለኝ ነበረ፣ ሁሉንም ነገር በሰላም ነው እየተንከባከብኩሽና በፍቅር ነው እንዲያልቅ የፈለግኩት፣ ነገር ግን አንቺ ነገርየው እንደዚህ እንዲያልቅ አልፈለግሽ መሰለኝ፣ ስለዚህ በዚህ ሁኔታ እንቀጥላለን በማለት እጇንም እግሯንም ካሰራት በኋላ ከቤት ገመድ አምጥቶ ካሰራት በኋላ ከቤት ደግሞ 2 ሃይላንድ ውሃ አምጥቶ ይሄን ውሃ ግጥም አድርገሽ ትጠጫለሽ በማለት ያስፈራራታል። ውሃውንም መጠጣትም አልፈልግም ብትለም ነገር ግን ጆሲ ሊሰማት ፈቃደኛ አይደለም። ግን መቅዲ እየተከራከረችላት እያለ እሷ ስህተተኛ እንደሆነች እና መቅዲን ፈታት ቢሆን እንደምትረዳት ይገባታል ትንሿ። ነገር ግን ሁሉም ነገር ከረፈደ ስለነበረ ምንም ነገር ማድረግ አልቻለችም። ልዑልና እንትና ዛሬም በሩ ላይ ቁጭ ብለው እያዩ ነው የሚወጣውና የሚገባውን። ምክንያቱም ስለ ትንሿ ሲለት ሲጠይቁ ዛሬ ጠለፋ በገጠርም ቀርቷል፣ አንተ ጋር ግን እንዴት ሁሌም ስግጥ ትላለህ? አቋምህ እኮ ያምር ነበር፣ ነገር ግን አእምሮች ጭቃ ነው ወይም ማሰብ አይችልም በማለት ልዑል ይናገረዋል። ለማንኛውም ትንሿን እኔን ሳይሆን ኢዛናን ያን ከረፈፍ ነው መጠየቅ ያለባችሁ በማለት መልስ ይሰጣቸዋል።
እሷም እንግዲህ ትንሽ ከቆየች በኋላ ኢዛና በጣም ይናደድና እነ ጌዲን ማነው ሶፋ ላይ ያስቀመጣችሁ ብሎ ከሶፋ ላይ አውርዷቸው መሬት ላይ ካስቀመጣቸው በኋላ አይ መቅመቱ የምታይቀጡ ቅጣት ሁለቱንም ቅጥቅጥ ያደርጓቸዋል። ሰው መምታት እንዴት ያስደስታን እያለ ቹቻም ዘና ያለው ነገር ግን እውነቱን የማትናገሩ ከሆነ አሁንም ቅጣቱ እጥፍ ድርብ እየጨመረ ነው የሚሄደው ቢላቸውም እነሱ ግን ወይ ፍንክች ብለው ዛሬም ድበቃቸውን ሞክረዋል። እነሱ ግን ባረች ግን ተናግሮ ቢወጣላት ደስ ቢለውም ነገር ግን ጌዲ ዛሬ ዘልዝሎ ስለሚሰቅለን የእነሱ ቀበቶ ይሻለናል ከሱ ጩቤ በማለት አሁንም ያጽናናዋል። ትንሿ ኢዛና ምን ማድረግ በትሩ ያማቸዋን አይደል ሲላቸውም አዎ ያማዘ እኔም ውስጤ እንደዚህ ነው እርር እያለ ያለው። ስለዚህ እንደምን ብላችሁ እውነቱን ማትናገሩ ከሆነ ሬሳችሁ ነው ከዚህ ተቤት የማወጣው እያለ ይዝትባቸዋል። ትንሿን በጣም እንደምታፈቅረውና እንደምትወደው አንተ እየተጃጃልክ እድሜህን እንዳጨርስ በማለት ለጆሲ ትነግረዋለች። እሱ ግን ፈጽሞ እንደሞም እርጉዝ አይደለሁም ወይም ነው ካልሽ ደግሞ በኢዛና ማይልኝ ኢዛና ይሙት ብለሽ ከማልሽልኝ አምንሻለሁ ቢላትም ነገር ግን እሷ አልምንም ብትልም ሃይላንዱን ግን በግዴታ እንዲጠጣ አድርጓታል። ትንሿ ይሄን ውሃ ጠጥታ ትቋቋመው ይሆን ወይስ ምን ይገጥማት ይሆን የሚለውን ኔክስት